በእርግጥ እመቤታችን ተሰዳችለች? አዎ ተሰዳለች። ተመልሳለች? አዎ ተመልሳለች። ይሄንን በየዓመቱ እያከበርን ያለን በትክክልም ስለሆነ ማለት ነው። ግን ምንድነው ይሄ መልእክቱ? የእመቤታችን መሰደድ ምን መልእክት አለው? መመለስ ምን መልእክት አለው? ስለኛ ሕይወት ምን ይለናል? ምንን ያስተምረናል? በሌላም መልኩ ደግሞ የዮሴፍ ከእግዚአብሔር መልአክ ጋር መነጋገር፣ ሕፃኑንና እናቱን ይዘህ ሂድ ማለት ምን መልእክት አለው? እኔን ይሄ ሕይወቴን እንዴት ሊዳሰው ይችላል? እኔን በተጋድሎ እንዴት ሊያበረታኝ ይችላል? ምንድነው የኔ ጥቅሙ? ይሄ የመጀመሪያው የቅድስት የእመቤታችን የዜና ሕይወት የተጋድሎ ዓለም ማየት የራሱን የቻለ የቃል ኪዳን በረከት አለው። ሐዘኗን መካፈል ክብር እንዳለው ለቅዱስ ታምሯን ለጻፈላት ደቅሴዎስ ነግረዋለች። ሐዘኗን እንዴት የተረዳ ሰው ሐዘኗን አይቶ ያለቀሰ ሰው ምን እንደሚሆን ማለት ነው ክብሩን ነግረዋለች። በሌላ መልኩ ግን እመቤታችን ወደ ስደት ወጥታለች። አዎ ወጥታለች። ስደት ላትመለስ አይደለም የወጣችው። ሰው አይወጣም አይባልም። የእመቤታችን ስደት ለዓላማ ነው። ለዓላማ ነው። አንደኛ ቀድሶት ግብፅን መቀደስ ነው። ጣዖትን ማጥፋት ነው። ስደትን ሰማዕትነትን በስደት መባረክ ነው። የመሳሰሉ እንደሰማ ነው ሁሉ ማለት ነው። ሆኖም ግን ሂዳ ግን ተመልሳለች። ሰው መቼም ከመንገድ አይወጣም ተብሎ አይታሰብም። ላይመለስ ግን አይሄድም። ላይመለስ ያ ስህተት ነው። ላይመለስ የሚወጣ ሰው ከሆነ ስህተት ነው። መመለስ አለበት። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ቁጥር 1 ላይ ሲናገር ወይትሁሩ ዳግመ ውስተ አርዑተ ቅኔ፣ ዳግመኛ አለ ወደ መገዛት ዓለም አትሂዱ ተመለሱ ነው። ቅዱስ ጎርጎርዮስም ኦሆ በልጎ እግዚአብሔርን እሺ በሉት ይልና እጁን ዘርግቶ ኑ ወደ እኔ እያለ ይጠራቸዋል። ተመለሱ እያለ ይጠራል። በእውነት የእመቤታችን መመለስ መሰረታዊ ጉዳዩ የአዳምን ከነልጆቹ የመመለስ ምስጢር ከማሳየቱም ባለፈ የሰው ልጆች ወጥተው መመለስ እንዳለባቸው ያመለክተናል። ኢየሩሳሌም የቤተክርስቲያን አምሳል ናት። የሃይማኖት አምሳል ናት። ኢየሩሳሌም የክርስትናው አምሳል ናት። የቅድስና ሕይወት አምሳል ናት። የመንግስተ ሰማያት አምሳል ናት። በጠቅላላ የመንፈሳዊ ተጋድሎ አምሳል ናት። ቅዱስ እንጦንዮስ ርዕሰ መነኮሳት በጎ ሰዎችና እንዲሁም ደግሞ መብል መጠጥ ፈልገው የሚመጡ ሰዎች ሁሉም ሊያገኙት ይፈልጋሉ። ደቀ መዝሙር ግን ከየት ነው የመጡት ይለዋል። ከግብፅ ካለው የሚበሉትን ሰጥተህ ስዳቸው፣ ከኢየሩሳሌም ነው ካለው አስገብቶ መክሮ ዘክሮ ይሰዳቸዋል። ማለትም እነዚህ መንፈሳዊነትን ይፈልጋሉ ወይ ብሎ ማለት ነው። ስለዚህ ኢየሩሳሌማዊነት በዚህ መልኩ ተገልጿል። በሌላም ብዙ ሀገረ ሰላም የሰላም ሀገር ተብሎ ማለት ነው። ስለዚህ ምንም እንኳ የእመቤታችን ሕይወት ከኛ ጋር ተነጻጻሪ አድርገን ባናቀርበውም ሐሳቡ ግን ሐሳባችን ያሳየዋል። ግብፅ ወረደች፣ ተሰቃየች፣ ተራበች፣ ተጠማች፣ እንዲህ አለች። ከዚያ በኋላ ተመለሰች። እኛ ማሳያ ነው። ብትወጡም እንኳ ተመለሱ ነው። ብትመጡ እንኳ ተመለሱ፣ ብትሰደዱም ተመለሱ፣ ጠፋን ብላችሁ አትቅሩ ነው ያለ አምላካችን። እንዳደረገው ይሄንን ቃል በተግባር እንዳሳየ ሁሉ በቃልም ደግሞታል፣ በትምህርት ደግሞታል። የሉቃስ ወንጌል ምዕራፍ 15 ላይ ስለ ጠፋው ልጅ ሲናገር ያስቀመጠው ቃል አለ። ከአባቱ ተለየ፣ ሄደ፣ ለአመንዝራዎች ጋር ሰነበተ። ከዚያ በኋላ ግን ምን አለ? ከአባቴ ቤት ምን ያህል ናቸው የአባቴን እንጀራ ፍርፋሪ ጠግበው አትርፈው የሚያድሩ? ልመለስ ብሎ ሲመጣ አፈቀረው፣ ወደደው ይላል። ሳበው፣ ተቀበለው። የቀድሞ ጫማዎቹን የቀድሞ ልብሶቹን አድርጉለት እፈልገዋለሁ ነው ያለው። ስለዚህ መመለስን ያስተምረናል። መመለስን ከማስተማሩን ባሻገር ዮሴፍን ያለው ቃል አለ። ዮሴፍ ስትመለስ አለው፣ ስትመለስ ሕፃኑንም እናቱንም ይዘና። ብዙ ሰው ብቻውን መመለስ ይፈልጋል። ያለ እመቤታችን ክርስትና፣ ያለ ወልደ እግዚአብሔር ክርስትና፣ ወልደ አብ ወልደ ማርያም ሳይሉ ሃይማኖት አይሆንም። መመለስ እንዴት ነው መመለሱ ማለት አለበት። እንዴት ነው መመጣው ማለት አለበት። አቅጣጫው ይሄ ነው። ወደው ሰብአ ሰገልም ሲገብሩለት ቅዱስ ማቴዎስ የተናገረው በዚህ አያይዞ ነው። ወድቆ ሰገዱ ሎቱ አራሁ መዛግብቲሆሙ፣ ወድቀው ሰገዱለትና ረከብዎ ለሕፃን ምስለ ማርያሙ፣ እንዲያውም እናቱን ሕፃኑን ከእናቱ ጋር አገኙት ነው ያለው። ብቻውን አላለም፣ አገኙት። ምን አደረጉ? ወድቀው ሰገዱለት፣ እጅ መንሻ አቀረቡለት። ከማን ጋር ስላገኙት ነው? ከእመቤታችን ጋር ስላገኙት ነው ሰብአ ሰገል የገበሩለት። ስለዚህም ዮሴፍ ነው ያለ ሕፃኑንና እናቱን ይዘህ ና ወደ እስራኤል
ና ወደ ኢየሩሳሌም። እውነት ኢየሩሳሌም የሚጠራን ስንት ሰዎች አለን? ኢየሩሳሌም የሚናፍቀን ምን ስንት ሰዎች አለን? ኑ ወደ ክርስትናው ኑ ወደ ኢየሩሳሌም መንፈሳዊ ሕይወት፣ ኑ ወደ ኢየሩሳሌም ተዋህዶ፣ ኑ ወደ ኢየሩሳሌም ቅድስና፣ ኑ ወደ ኢየሩሳሌም የቤተ ክርስቲያን አገልግሎት፣ ኑ ወደ ኢየሩሳሌም ሥጋው ደሙ። ይሄ ጥሪ አለ። ዛሬም ይጠራናል ሁላችንም። ምናልባት ድምፁን ሰምቶ የሚመለስ ሰው ከሌለ በስተቀር እንጂ የእግዚአብሔር ድምፅ አላቆመም። የእግዚአብሔር መልአክ ድምፅ አላቆመም። ይሄ ቃል ይናገራል። ዮሴፍ ና መቼ እስከ መቼ ድረስ በስደት ትኖራለህ? እስከ መቼ ድረስ ተራቁተህ ትኖራለህ? የሰው ሀገር፣ የባዕድ ሀገር፣ የስደት ሀገር እስከ መቼ ድረስ እንኑር? እውነት ይሄ ዓለማዊነት፣ ይሄ አኗኗር፣ ይሄ ስደት፣ ይሄ መኮብለል፣ ይሄ መጥራት እስከ መቼ እንኑር? ትናንትም እዚያው ላይ ስደት ላይ፣ ዛሬም እዚያው ስደት ላይ፣ ከነገ ወዲያም ደግሞ እንዲሁ አቅጣጫችን የሚመለስ ይመስላል። አካሄዳችን የሚያመጣን ይመስላል። ወደ ቤተ ክርስቲያን ዓለም የሚመራን ይመስላል። ይሄ ከባድ እየሆነብን ያለው። ስለዚህ የእግዚአብሔር መልአክ ዮሴፍን ከተኛበት ቀስቅሶ ተነስ፣ ተሰደህ አትኑር፣ አገር ግባ ና ብሎ አስነሳው። እንቅልፋችን መቼ ይሆን የሚለቀን? ይሄ ነዘላልነት መቼ ነው የሚለቀን? ዙሪያችን የሚደረገውን ማናይበት መንገድ እንዲሁ አዚም። ቅዱስ ጳውሎስ ኦ አብዳን ሰባ ገላትያ፣ እናንተ የገላትያ ሰዎች ሰነፋችሁ። ማን ነው አዚም ያደረገባችሁ ነው ያለ? ማን ነው አዚም ያደረገብህ? እንዲሁ እንቅልፍ ሚለን፣ እንዲሁ ውድቅት ሚለን ማሰነፍ ወዲያ ማለት እንዲሁ ክርስትናውን የምንገፋበት ዘመን ማብቃት የለበትም። አሁንም አነቃም፣ አሁንም አያሰነሳንም፣ አሁንም አይበላንም፣ አሁንም አይቆረቁረንም፣ አሁንም ሕይወት አይታየንም። ትናንትም እዚሁ ዛሬም እዚሁ። ለምን ነው ራሱ የማይቀሰቅሰው ሰው? ለምንድን ነው ወኔው የማያሳየው? ክርስትናው የማይገልጠው ለምንድን ነው? መንፈሳዊነቱን የማያሳየው? ይሄ ማለት እኮ ክርስትና በትክክል ሲያሳየው ያን ጊዜ ያ ሰው ተነስቷል ማለት ነው። መመለስ። እውነት ብዙ ስብከቶች አሁን መሆን ያለባቸው መመለስ። መቼ መጣን? መቼ ቤተክርስቲያን አይተናት? መቼ ታሪካችን አይተነው? መቼ ቅድስናውን አይተነው? መቼ ወልደ እግዚአብሔር ምስጢር ተረድተነው? መቼ እናቱን ሕፃኑን ይዘን ሂደን የለም። የሚገርመው ሄሮድስን ማነው ዮሴፍን የነገረው? ዮሴፍ ሲበላ አይሆንም ሲጨናነቅ ሙተዋል፣ እንዲያ የሕፃኑና የእናቱን ነውነት ሚሽጥር ሙተዋል ነው ያለው። እኛ እንነሳ እንጂ እኛ እንስራ እንጂ ዲያብሎስን መግደል እንችላለን፣ በትሕትና ማሸነፍ እንችላለን፣ በተጋድሎ ማሸነፍ እንችላለን። መስራት ከቻልን ይሞታሉ። ይህ ማለት ግብር አይደለም፣ ድል ማድረግ ይቻላል። ሲያደርጉ አይተናል። እንጦንስን መቃርስን አይተናል፣ ሌሎችንም አይተናል። ስለዚህ ሚጠት መመለስ ብርቅም እንኳን መመለስ። እስራኤል ግብጽ ወርደው የኖሩበት ዘመን 215 በጠቅላላ 430 215 ዓመት ግብጽ የኖሩበት ዘመን ከ215 ዓመት በኋላ ተመለሱ። አገራቸው ገብተዋል። ከነዓን ያሉት ናፈቃቸው። ከነዓን የወይኗ ዛላ ጽዋ የሚሞላ የሸቷ የስንዴው ዛላ እፍኝ የሚሞላ ያንን በልቶ ጠጥሶ ደስ ብሎት መኖር፣ ሸቱን በልቶ መኖር የቤታችን የቅድስናዋ ዛላ፣ የንጽህናዋ ዛላ፣ የቤተ ክርስቲያን የቅድስናዋ ዛላ፣ የትምህርቷ ዛላ እውነት እፍኝ የሚሞላ ጽዋ የሚሞላ ጆሮ የሚሞላ አንደበት የሚሞላ አይምሮ የሚሞላ አለ። ማን ይብላ ግን? ማን ይብላ? ልክ አስፈርተው አስገርመው እንደተናገሩት እንደ እስራኤል ጉበኞች ይህ ሩቅ የበይ ተመልካቹን እናየዋለን። ስለዚህ ሚጠት የሚያሳየን ይሄንን ነው። እመቤታችን ከስደት በኋላ ተመልሳ ወደ ኢየሩሳሌም ገባች። ኢየሩሳሌም አረፈች እስከ ስቅለት ድረስ አይሁድ እንስቀል ብለው እስኪመጡ ድረስ። የመጨረሻው ግን እረፍት አይደለም። የእመቤታችን ቢሆን የወልደ እግዚአብሔርም የዮሴፍ ቢሆን እረፍት አይደለም የመጨረሻው። አንድ መንገድ ግን አሳዩ፣ አንድ ነገርን ግን አመለከቱ። ተሰደን መመለስ እንዳለብን ግን አመለከቱ፣ አስተማሩ። ክርስቶስ ያስተማረን ተግባራዊ ክርስትና ነው። እመቤታችን ያስተማራችን ተግባራዊ ክርስትና ነው። ባጭሩ እንዲያውም ያቺ የእመቤታችን ቤተሰብ ዮሴፍ ያለባት፣ ሰሎሜ ያለችባት፣ ባለቤቱ የተገኘባት ያቺ ቤተሰብ ክርስትናውን ቁጭ አድርጋ የምታሳይ ነው። ቤተ ክርስቲያን መሰደድም እንደምትችል መመለስም እንደምትችል ያመለከተበት ነው።